ጌታ ዘመናችሁን አብዝቶ ይባርክ። ይህንን ቻናል እንድትደግፉ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ለሰዎች እንድታደርሱ በጌታ ፍቅር እለምናለሁ። አይታችሁ ከወደዳችሁት አይታችሁ ደስተኛ ከሆናችሁ ፕሊስ ሼር አድርጉት፣ ላይክ አድርጉ፣ ሰብስክራይብ አድርጉ። አመሰግናለሁ። ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ የሆነ እንዲሁ የእሱ አባት አብ በመካከላቸው ያለው ልዩነት ምንድን ነው? አንድነታቸውስ ምንድን ነው? አብ ከወልድ ይበልጣል ወይስ ወልድና አብ እኩል ናቸው? እና እዚህ ሀሳብ ላይ ተነስተን በጣም ዲቴል የሆኑ ነገሮችን ነው የምናነሳው ማለት ነው። ቤተክርስቲያን በአሁኑ ሰዓት ላይ በጣም በሚገርም ሁኔታ ወደ ጣዖት አምልኮ ከእግዚአብሔር ሀሳብ ውጪ የሆኑ ነገሮችን እያራመደች ያለችበት ጊዜ ነው። እንደ ሰይጣን አሰራር፣ እንደ ዲያብሎስ አሰራር በቁጥጥሩ ስር አድርጓት የራሱን ሀሳብና አጀንዳ እንድታራምድ እያደረጋት ነው። የእግዚአብሔር ሀሳብ ሌላ ነው። በቤተ ክርስቲያን ውስጥ ግን እየተነገረ ያለው ሀሳብ ሌላ ነው። ይህንን ሀሳብ በተከታታይ ትምህርት ውስጥ አውጥተን በሚገባ ተንትነን የምናየው ይሆናል ማለት ነው። ምን እየተሰራ እንዳለ ቤተ ክርስቲያን ውስጥ የምንገልጠው ይሆናል ማለት ነው። በመጀመሪያ እግዚአብሔርን ማወቅ ይቀድማል። ሁሉ ነገር የተመሰረተው በእግዚአብሔር ላይ ነው። ራሱ እግዚአብሔር ነገሮችን ሁሉ ያስቀመጠው ከራሱ አንጻር ነው። ፈርስት አንደርስታንድ ማድረግ ያለብን ነገር ከራሱ ተነስቶ ራሱን ለመግለጥ ራሱን ለማክበር ተነስቶ ነው። መነሻው ነው። ነገሮች ሁሉ እሱን እንዲገልጡ፣ ነገሮች ሁሉ እሱን እንዲያስረዱ፣ ሀሳቡንም እሱ ራሱንም እንዲገልጥ አድርጎ ነው እግዚአብሔር ያስቀመጠው ማለት ነው። በመጽሐፍ ቅዱስ ላይ በትምህርቶች ላይ ማለት ነው። እግዚአብሔርን ካላወቅ ነው፣ እግዚአብሔርን ካልተረዳ ነው ሀሳቡ በፍጹም ሊገባን አይችልም። በመጀመሪያ እግዚአብሔርን ስናውቅ ነው የእግዚአብሔር ቃል ሊዘራልን የሚችል፣ የእግዚአብሔር ቃል ሊገለጥልን የሚችል፣ ከሱ ጋር የተገናኘ ነገር ነው። መጽሐፍ ሲናገር ጌታ ኢየሱስ ክርስቶስ እንዲህ ብሎ ተናገረ። መጽሐፍት ሁሉ ስለኔ ምን ይላሉ? ያወራሉ። ስለኔ ምን ይላሉ? ይናገራሉ። እንግዲህ ስለ ጌታ ኢየሱስ ክርስቶስ መጽሐፍት ሁሉ እንደሚያወሩ ራሱ ሲናገር ታያላችሁ። የእግዚአብሔር ልጅ ነው እና ምንድነው ይሄ መጽሐፍ ሊትራሊ እያወራ ያለው ስለ እግዚአብሔር ነው ማለት ነው። እግዚአብሔርን ካላወቅ ነው ይሄ መጽሐፍ ምን እያወራ እንደሆነ በፍጹም የምንረዳው ነገር እንቀጥል። እግዚአብሔር ውስጥ በትሪኒቲ አማኞች ትምህርት ውስጥ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ የሚል ትምህርት አለ እና እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እንልና በመካከላቸው ያለው ልዩነት ምንድነው? በመካከላቸው ያለው አንድነት ምንድነው? እነዚህ ነገሮች ብሪፍሊ ዲፋይን ተደርገው ብሪፍሊ ለሰዎች በሚገባ መልኩ ተደርገው ትምህርት ለህዝቡ ሲሰጥ፣ ለቤተ ክርስቲያን ሲሰጥ አይታይም። ሁሉ ነገር እየተደበሰበሰ ነው። አንዳንዶች ቦታ እግዚአብሔርን ጭራሽ ማወቅ አይቻልም እና አርፈህ ተቀመጥ አይነት የሚል ወደኋላ ህዝቡ ራሱ እንዲያሰገስግ እግዚአብሔርን ከማወቅ ወደኋላ እንዲያሰገስግ የሚያደርግ ፑሽ የሚያደርግ ምክሮች ነው የሚለገሱት ማለት ነው። እግዚአብሔር ጋር ስንመጣ ሶስት ነገር አለ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። እግዚአብሔር አብ ማን ነው? እግዚአብሔር ወልድ ማን ነው? እግዚአብሔር መንፈስ ቅዱስ ማን ነው? አንዱ ከአንዱ ይበልጣል ወይስ ያንሳል? እነዚህ ነገሮች ሁላችሁም የማወቅ ግዴታ አለባችሁ። እንዲህ ብላችሁ ካመናችሁ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አለ ብላችሁ ካመናችሁ ዲፋይን ማድረግ እግዚአብሔር አብ ማን ነው? እግዚአብሔር ወልድ ማን ነው? እግዚአብሔር መንፈስ ቅዱስ ማን ነው የሚለውን ማብራራት መቻል አለባችሁ ማለት ነው። ለራሳችሁ በሌላው ባትገልጡ ለራሳችሁ ይህንን መፍታት አለባችሁ።
ምክንያቱም የእግዚአብሔር ቃል ላይ ስለ እግዚአብሔር አብ፣ ስለ እግዚአብሔር ወልድና ስለ እግዚአብሔር መንፈስ ቅዱስ ካራክተር ባህሪ ስለሚያስረዳ ማለት ነው። ምን ይላል መጽሐፍ ቅዱስ? እግዚአብሔር አምላክ ስንት ነው ነው የሚለው? አንድ ነው ነው። ዋን ጋድ፣ አንድ አምላክ አለ። ስለ ልጁ ግን ሲያወራ ምንድነው? አምላክ አይለውም። እውነተኛው አምላክ አይልም፣ ጌታ ነው የሚለው የእግዚአብሔር ቃል። አንድ ምን አለ? ጌታ አለ። ወልድን ምን አለ? አንድ ምን ጌታ አለ። አባትን ደግሞ ፋዘርን ምን አለ? እውነተኛ የሆነ አንድ ምን አምላክ አለ፣ አንድ ጋድ አለ። ልጁ ሎርድ ነው የሚለው። በጣም የሚገርማችሁ ነገር የእግዚአብሔር ቃል ላይ ብዙ ጥቅሶች አሉ። ከነዛ መካከል ዮሐንስ ምዕራፍ 13 ቁጥር 3 ላይ ኢየሱስ ክርስቶስ ሲጸልይ ወደ ማን ነበር የሚጸልየው? ወደ አባቱ ነበር የሚጸልየው። አባት ሆይ ያለ ማለት ነው። አባት ሆይ አንተ እውነተኛ ምንድነህ? አምላክ ነህ ይላል ጌታ ኢየሱስ ሲጸልይ ማለት ነው። ሌላው ደግሞ የምንመለከተው ኢየሱስ ክርስቶስ ከአብ እንደተላከ ደግሞ የእግዚአብሔር ቃል ይናገራል። ከአብ ተልኬ መጥቻለሁ ብሎ ጌታ ኢየሱስ ክርስቶስ ሲናገር ብዙ ጊዜ እናደምጠዋለን። እንግዲህ የወልድና የአብ የራሳቸው የሆነ አጀንዳና ዓላማ አላቸው ማለት ነው። ልኮኛል ይላል ጌታ ኢየሱስ። አብ ልኮኛል እና አብ ላኪ፣ ወልድ ተላኪ ሆኖ ትመለከታላችሁ። ሌላው ደግሞ ስለ ስልጣን ጌታ ኢየሱስ ክርስቶስ ሲገልጥ እንመለከታለን። ኢየሱስ የጌታ የአባቱን የበላይነት ከሱ በላይ ስልጣን ያለው እንደሆነ በግልጽ አረጋግጧል። አባቴ ልኮኛል፣ የአባቴን ፍቃድ ላደርግ መጥቻለሁ፣ እሱ ከእኔ ምን ይላል ይበልጣል ነው ሃይስት እንደሆነ የበላይ እንደሆነ በስልጣን ከሱ በላይ እንደሆነ ጌታ ኢየሱስ በትክክል ሲያረጋግጥ እንመለከታለን። የጌታ ኢየሱስ ክርስቶስን ጸሎት ብንመለከት እስከ ስግደት ድረስ የደረሰ የጸሎትን መንገድ ሲከተል ነው የምናየው። እኛ ለአብ ምን እንላለን ብሏል ጌታ ኢየሱስ? እንሰግዳለን። መዳን ከአይሁድ ነውና እኛ ለምናውቀው እንሰግዳለን። ይሰግዳሉ ሳይሆን ጌታ ኢየሱስ ያለው እንሰግዳለን ሚንስ ራሱንም ጨምሮ ጌታ በአብ ፊት ይሰግዳል። እሱ ነው የእግዚአብሔር ልጅ ነው። ስልጣን አለው ወይ? የስ አለው። ሎርድ ማለት ነው ማለት ነው ጌታ ነው። ብዙ ጌቶች አሉ። ኢየሱስ ክርስቶስ ግን የጌቶች ምንድነው? ጌታ ነው። በሞስት ሃይ ሎርድ ነው። አባት ነው ወይ ነው ጥያቄው? በፍጹም አይደለም። ልጅ ነው። ምንም በቃ ይሄንን መካድ አይቻልም ማለት ነው። the lord is the son of god ጌታ የእግዚአብሔር ልጅ ነው። ልጅ አባት ሊሆን አይችልም። አባት ደግሞ ልጅ ሊሆን አይችልም። ስለዚህ ምንድነው ጌታ ኢየሱስ በአባቱ ፊት ተንበርክኮ ሲሰግድ እንመለከታለን። ሲጸልይ እንመለከታለን። ጋይዳንስ ይጠይቃል፣ እርዳታ ይጠይቃል፣ እገዛ ይጠይቃል። በእግዚአብሔር ፊት ራሱን በአባቱ ፊት በአብ ፊት ሰብሚት አድርጎ እንዲደግፈው፣ እንዲረዳው፣ እንዲያግዘው ይጠይቃል። አንድ ጥቅስ ላይ ከሞት ወደሚያድነው አምላክ በብርቱ ጩኸት ከእንባ ጋር ምልጃን አቀረበ ይላል። ከምን ጋር? ከእንባ ጋር ምልጃን አቀረበ በምድር ላይ በስጋ ሳለ። ጸሎቱም ተሰማለት ይላል። አባቱም መለሰው አዳነው ነው። ምን አረገ? አዳነው። ማንን? የእግዚአብሔርን ልጅ ጌታ ኢየሱስ ክርስቶስን አባቱ ጸሎቱን ሰምቶ አዳነው። እንግዲህ እዚህ ጋር አዳኝ አለ፣ ዳኝ አለ ማለት ነው። ኢየሱስ ዳነ ነው። ማን ያዳነው? አብ ያዳነው። ስለዚህ ማዳን የማን ሆኖ እዚህ ጋር እናገኛለን? የአብ ማለት ነው። ወርሺፕ ለማን ሲቀርብ እንመለከታለን? ለአብ ማለት ነው። ጸሎት ወደ ማን ሲቀርብ እንመለከታለን? ወደ አብ ማለት ነው። ስለዚህ ጌታ ኢየሱስ በግልጽ አምላክ እንዳለው ይናገራል።
ስለዚህ ጌታ ኢየሱስ ክርስቶስ ልኩን መስጠት፣ አብን ልኩን መስጠት፣ ከዛ የዘለለ ሰቀጥ ያለ አስተሳሰብ ማራመድ ከእግዚአብሔር አጀንዳና ሐሳብ ጋር መጋጨት ነው። ከመጽሐፉ ጋር መጋጨት ነው። አምልኮ የሚገባው አለ፣ አምልኮ ደግሞ የሚያቀርበው አለ። አምልኮ የሚያቀርበውን ማምለክ በፍጹም መሳሳት ነው። አምልኮ አቅራቢውን እንድታመልከዋለን። ጌታ ኢየሱስ ወደ አባቱ አምልኮን፣ ስግደትን፣ ጸሎትን እያቀረበ አንተ እንዴት አድርገህ ነው አምልኮን ወይም ስግደትን ለጌታ ለወልድ የምታቀርበው? እሱ አንተን እየመራህ ነው ያለው፣ መሪህ ነው። ምን ማድረግ እንዳለብህ እያሳየህ ነው ያለው። የእግዚአብሔር የበኩር ልጅ ነው። ምን ማድረግ እንዳለብህ እያሳየህ ያንን አለማድረግ ከፍተኛ የሆነ ስህተት ይሆናል ማለት ነው። ሰው ምንድነው ቤተክርስቲያን ውስጥ ያገባ በጣም ከፍተኛ የሆነ ችግር አለ። ይህንን ቀስ በቀስ የምናየው ነው የሚሆነው። አሁን እዚህ ጋር ስለ ጌታ ስለ እግዚአብሔር ልጅና ስለ አብ እያወራን ያለነው። ጌታ ኢየሱስ አብን ምን ይላል? ወርሺፕ ያደርጋል፣ ያመልከዋል። ጌታ ኢየሱስ የእግዚአብሔር ልጅ ወደ አብ ጸሎት ያቀርባል። ጌታ ኢየሱስ በአብ ይድናል። ጌታ ኢየሱስ ለእግዚአብሔር ፈቃድ ምን ይላል? ይታዘዛል፣ ይገዛል። እና በጣም መጠንቀቅ አለብን። ቤተክርስቲያን ውስጥ እየሆነ ያለው ነገር በጣም አስፈሪ የሆነ ይህ ነገር በእርግጥ የጀመረው ናት አሁን ላይ አይደለም የጀመረው። ከመጀመሪያም ጀምሮ ሲሰራ የነበረ ስፒሪቹዋሊ ሲሰራ የነበረ በስውር ሲሰራ የነበረ የዲመን ኪንግደም የሰይጣን አገዛዝ ያስቀመጠው መርዝ የሆነ ትምህርት ነው። ሐሳባችንን፣ አካሄዳችንን እግዚአብሔርን ደስ የሚያሰኝ እንዳይሆን እያታለለ የሸነገለን በስህተት መንገድ ውስጥ አስገብቷል። ቤተክርስቲያን ውስጥ የትኛው ክርስትና የሚባለው እምነት ውስጥ እየሆነ ያለው ነገር ሁሉ አንቲክራይስት ሙቭመንት ነው። አንቲክራይስት የሆነ አካሄድ ነው። የምትሰሙ በደንብ አድርጋችሁ አጥርታችሁ እንድትሰሙ እፈልጋለሁ። ራሳችሁን ማዳን ካለባችሁ፣ ራሳችሁን ማውጣት ካለባችሁ ከእንደዚህ አይነት ነገር ሰምታችሁ መውጣት አለባችሁ። ምንም ይሁን ምንም በመጨረሻው ዘመን ቤተክርስቲያን ይደላደልላታል፣ ቤተክርስቲያን ይመቻታል፣ ቤተክርስቲያን ከፍ ከፍ ትላለች የሚል ትንቢት የለም። ዘመኑ ይከፋል፣ ቤተክርስቲያን ትሰደዳለች። እንዲህ አይነት ነገር ማለት ሪያሊቲ ነው። ስለዚህ መሰደድ ፈርተህ መገፋት ፈርተህ እዛ ጋር መቀላቀል የዘላለም ኬዝ ያመጣል። በዘላለም ጉዳይ ላይ ችግር የሚያመጣ ይሆናል ማለት ነው። ቀጣይ በጣም አሜዚንግ የሆነ አስደናቂ የሆነ ደግሞ በጣም ዲቴል የሆነ ረቂቅ የሆነ ሐሳቦች ደግሞ ይዘን እንመጣለን። ስለ ጌታችን ስለ ኢየሱስ ክርስቶስ የሚገርም ሐሳብ አለ። ስለሱ በሚቀጥለው ደግሞ ይዘን እንመጣለን። አንድ ነገር ልናገር። በቤተ ክርስቲያን ውስጥ ያለውን አስተሳሰብ በጣም የሚገርም ነው። ቤተ ክርስቲያን ውስጥ ጣዖት እያመለኩ ያሉ አሉ። መጽሐፍ ቅዱስ የሚናገረው አማልክት ከአማልክት ጋር እርስ በርሳቸው ወርሺፕ እንዲደራረጉ እንዲመላለኩ አያዝም። ለአማልክት አምላክ ለሆነ ለአንዱና ብቸኛ ለሚሆነው ለእርሱ ክብር አምልኮ እንድናመጣ ነው መጽሐፍ ቅዱስ የሚያዘው። ብቸኛ ለሆነ የሁሉ አምላክ ለሆነ ለእርሱ አምልኮን እንድናመጣ ነው መጽሐፍ ቅዱስ የሚያስተምረው እንጂ እርስ በርሳችን እንድንመላለክ አይደለም። መከባበሩ መልካም ነው፣ ግን የሁሉ የበላይ ለሆነው ለአብ የምንሰጠው አምልኮና እርስ በርሳችን
አንዳችን ለአንዳችን የምንሰጠው ክብር የተለያየ ነው። ለጌታ ለኢየሱስ ክርስቶስ ክብር አይሰጠው አላልኩም። ለጌታ ለኢየሱስ ክርስቶስ የሚገባውን ክብር መስጠት ያስፈልጋል። እንደ ጌትነቱ በእኛ ላይ ስልጣን የተሰጠው እሱ ነው። አብ የሾመው እሱ ነው። ስለዚህ ለእሱ ሊሰጠው የሚገባው ክብር ይሰጠዋል። ነገር ግን ለአብ የሚሰጠውን ክብር ለወልድ መስጠት በጣም የተሳሳተ ነው። ሁሉ ለአብ ሊገዛለት ይገባል። ሁሉ ከአብ ስር መሆን አለበት። ራሱ ወልድ እንኳን ከአብ ስር ነው መሆን ያለበት። ይህ መጽሐፍ ቅዱሳዊ ነው፣ የማወራው ነገር አይደለም። ሁሉን ካስገዛለት በኋላ እሱ ራሱ ደግሞ ሁሉን ላስገዛለት ለአባቱ ለአብ ይገዛል ተብሎ ተጽፏል። ቆሮንቶስ ምዕራፍ 15 በሚገባ ተጽፏል። የተጻፈ ነገር እንጂ ያልተጻፈ ነገር አይደለም እንደምንነገረው። አብዛኞቻችሁ ይህንን ክፍል አንብባችሁታል ብዬ ስለማስብ የአገዛዝ ልዩነት እንዳለ፣ የስልጣን ልዩነት እንዳለ እንመለከታለን። ስለዚህ ምንድነው ቤተክርስቲያን ውስጥ ያላችሁ እግዚአብሔርን እያመለክን ነው ብላችሁ ባለማወቅ ወደ ጣዖት አምልኮ እግዚአብሔርን ወደሚያስቆጣ ከእግዚአብሔር ጋር ሊያጋጫችሁ ወደሚችል ወደ ተሳሳተ ስፍራ እንዳትገቡ ልመክራችሁ እወዳለሁ። እኛ እግዚአብሔር ስላስመለጠን ከክፉ አሰራር ነፃ ወጥተን አምልጠናል። ወዳጅ ላይኖረን ይችላል፣ አብሮን የሚቆም ላይኖር ይችላል፣ ልንሰደድ እንችላለን። ይሁንም እኛ የምናየው ሊመጣ ያለውን የእግዚአብሔርን ክብር እንጂ አጠገባችን ያለውን ፍቅር የሚመስለው ህብረት የሚመስለው አንድነት የሚመስለው ያማረ ነገር የሚመስለውን አንፈልግም። እውነት ይበልጣል። ስለዚህ ቤተክርስቲያን ውስጥ አሁን ምንድነው እየተደረገ ያለው? ቤተክርስቲያን ውስጥ በሚገባ የጣዖት አምልኮ ገብቶ ህዝቡ ሁሉ ጣዖትን እንዲያመልክ ተመርቶ ባለማወቅ እግዚአብሔርን የሚያስቆጣ ተግባርን እየፈጸመ ነው ያለው። ለረጅም ዘመን ይህንን እያደረገ ነው ያለው። እናንተ የዚህ ተባባሪ ከሆናችሁ ባለማወቅ ከሆነ እግዚአብሔር ከዚህ እሳት ተናጥቆ ያወጣችኋል። ከጠፋችሁበት መንደር እግዚአብሔር ተናጥቆ ያወጣችኋል። ይህንን የምትሰሙ ይህንን የምታዳምጡ በየትኛውም የሃይማኖት ስፍራ ውስጥ ያላችሁ ከእውነት እንድትርቁ ከእግዚአብሔር መንገድ እንድትርቁ የሚያደርጋችሁን የስህተት በውስጣችሁ የገባውን እይታ ሰምታችሁ ከዚህ ነፃ ስለምትወጡ ይህንን ቻናል እንድትከታተሉ ብዙ የሰጣችሁ ሁልጊዜ የሚቀርቡትን ትምህርቶች እያዳመጣችሁ ራሳችሁን ነፃ እንድታወጡ ጋብዛችኋለሁ። እሺ፣ የመጨረሻ መናገር ፈልገው ኔክስት ታይም ይህንኑ ትምህርት እግዚአብሔርን ማወቅ ላይ እንቀጥላለን። ስለ መንፈስ ቅዱስ እንመጣለን እና ደግሞ በጣም ልዩ የሆነ ሲክሬት የሆነውን የእግዚአብሔርን ምስጢር በሚገባ ብትረዱ የሚያደርግ ደግሞ ቀጣይ ትምህርት ይዘን እንመጣለን። አሁን ከላይ ሃይላይት ለመስጠት ነው። ምንድነው እንዴት ነው ጣዖት እያመለክን ያለ ነው ለምትሉ ሰዎች በደንብ እግዚአብሔርን ስታውቁ እግዚአብሔርን ስትረዱ ያን ጊዜ አዎ በእርግጥም ወደ ጣዖት አምልኮ ገብተናል መመለስ አለብን ትላላችሁ ማለት ነው። ባጭሩ ባየር ላይ እንደዚህ ዳሰስ ሳደርገው ጣዖት ማምለክ ማለት ጣዖትን እያመለካችሁ ነው የምንላችሁ የተሰቀለውን የሰውን ልጅ የሆነውን ከሙታን ተነስቶ የተገለጠውን የእግዚአብሔር ልጅ እሱን እያመለካችሁ ስለሆነ ነው። የእግዚአብሔር ልጅን ወይም ኢየሱስ ክርስቶስን ብዬ የእግዚአብሔር ልጅን እያመለከ ያለ ሰው ይሄ ጣዖትን እያመለከ ያለ ሰው
እንደ ኤግዛምፕል ልስጣችሁ። በኤግዛምፕል በሙሴ ጊዜ እግዚአብሔር ለሙሴ የህዝቡን ኃጢአት የሚያስወግደው ስርዓት ሲሰጠው በተራራ ላይ ህዝቡ ግን ከታች ሆኖ በወርቅ ያጌጠ በወርቅ የተለበጠ ጥጃ ሐውልት ቀርጸው ያመልኩ ነበር። ሙሴ በተራራ ከእግዚአብሔር ስርዓትን እየተቀበለ ነው። ከእግዚአብሔር ትእዛዝን እየተቀበለ ነው። ከሙሴ ትእዛዛቶች ውስጥ አንዱ የሚገርማችሁ ነገር የኃጢአት ስርየትን የሰዎችን ኃጢአት ለማስወገድ ምን አይነት መንገድን ማድረግ እንዳለበት ከሙሴ ጋር እየተነጋገረ ነው። ጥጃ የሰዎችን ኃጢአት ለማስወገድ በቤተ መቅደሱ የሚታረድ ደሙ የሚፈስ መስዋዕት የሚቀርብ እንደሆነ በተራራ ላይ ለሙሴ ሲነግረው በነበረበት ጊዜ ላይ እነሱ ከታች የጥጃ በወርቅ የተለበጠ የከበረ ጥጃ እያመለኩ ነበርና ይሄ የሚገርም ነገር ነው እኮ። የሚገርም እኮ ሊመጣ ስላለው ነገር እኮ በግልጽ እየተናገረ ነው ያለው። ሊሆን ያለው ይሄ ጥላው ነው። በሚመጣው በክርስቶስ ኢየሱስ ስላለው ነገር ጥላ ሆኖ ነው ይሄ ነገር እዚህ ጋር እየተሰራ ያለው። ለክ ድራማቲክ የሆነ ኤግዛምፕል አመለኩ። ይሄንን ጥጃ ጨፈሩ፣ በጥጃው ፊት ዘለሉ፣ በጥጃው ፊት በወርቅ በተለበጠው ጥጃ ማለት ነው። እና የዛን ጊዜ የነበረው ፊገሩ ምንድነው? ጥላነቱ ምንድነው? ለዚህ ለአዲስ ኪዳን ምንድነው? ይሄ እንደ ጥላ ሆኖ ወይም እንደ ምሳሌ ሆኖ እዚህ ጋር እየተከናወነ ነው። ምሳሌ ይሄ በአዲስ ኪዳን መስዋዕት ነው የሰዎችን ኃጢአት የሚያስወግደው በግ ጌታ ኢየሱስ ክርስቶስ በመስቀል ላይ ሞቱ ደሙን ካፈሰሰ በኋላ በክብር እንደተነሳ ይታወቃል። ታውቃላችሁ። በክብር ከሙታን ምን ብሏል ነው ተነስቷል። ጌታ ኢየሱስ ክርስቶስ በክብር ሲነሳ ቦዲው እጅግ ከብሮ ነው የተነሳው። የቀደመውን ቦዲ አይደለም ይዞ የመጣው። የተዋረደ ደካማ ቦዲ አይደለም። ልክ ጥጃውን በወርቅ እንዳስጌጡት ማለት ነው። የጌታ ኢየሱስ ክርስቶስ ሰውነት ቦዲ ከብሮ መንፈሳዊ ሆኖ ሪዘሬክት አድርጓል። ይሄ እውነት ነው፣ ታንጀብል ነው፣ ሪያሊቲ። ግን ምንድነው እያስተማረ ያለው? እነዛ በወርቅ የተሰራውን ጥጃ ሲያመልኩ የነበሩት እና አሁን ላይ ይህንን ባዲ ይህንን ስፒሪቹዋል ባዲ የሚያመልኩ ከሙታን የተነሳውን የከበረውን ባዲ ሰው ነው፣ ሊትራሊ ሰው ነው፣ የሰው ልጅ ነው። የሰው ልጅ ከብሮ ነው። በፍጹም ሰውን ያመለከ እግዚአብሔርን ያየ አንድስ እንኳን የለም። እዚህ ጋር እየታየ ነው ያለው። ይሄ የሚታይ ነገር ነው። እግዚአብሔር የማይታይ ነው። ይሄ የሚታየውን ነገር ማምለክ እግዚአብሔርን ማምለክ አይደለም። እግዚአብሔርን ያየው አንድስ እንኳን ከሌለ ማምለክ ያለባችሁ የማይታየውን አምላክ እንጂ የሚታየውን የሰው ልጅን ወይም ደግሞ የእግዚአብሔር ልጅን መሆን የለበት። ወይዘር ቦዝ ሁለቱም የሰውንም ልጅ ቢሆን የእግዚአብሔርንም ልጅ ቢሆን ማምለክ የለባችሁ። የሚታየው ማምለክ ያለባችሁ የማይታየው እውነተኛ የሆነው ብቸኛ የሆነው አንዱን አምላክ እግዚአብሔር አባታችን ነው ማለት ነው። እዚህ ጋር የምናየው በቃ ሲሚላር የሆነ ታሪክ ነው። ይሄ ጥጃ አለ፣ ይሄ እዚህ ጋር ደግሞ የከበረ አካል አለ። እዚህ ጋር አሁን በዚህ ዘመን ለዚህ ስጋ ለዚህ ለከበረ ስጋ የማይዘል የለም። ይሄንን ቁጭ አድርገው ዙፋን ላይ ቁጭ አድርገውት እያመለኩት ነው ያሉት። በአብ ቀኝ ተቀምጧል፣ በስዕል ተቀምጧል። ተመልሶ ዳግም ይመጣል። በምድር ላይ ሺህ ዓመት ነግሶ ይገዛል። ጌታ ነው። ጌታን እንደ ጌትነቱ በልኩ መያዝ አለባችሁ እንጂ እንድትዘሉ እንድትጨፍሩ በፊቱ ለአብ የሚገባውን ነገር ሁሉ ለሱ እንድትሰጡ አይደለም።
እሱ ራሱ መሪ ነው። እሱ አምልኩኝ አላለም። እሱ እግዚአብሔር እንዴት እንደሚመለክ የሚያስተምር ነው። መምህር ነው። መሪ ነው። የበኩር ልጅ ነው። እሱ ያሳየን እግዚአብሔርን ማምለክ እንጂ እሱን እንድናመልክ አላስተማረንም፣ አላሳየንም። ስለዚህ ምን እየሰራችሁ ነው ያላችሁት? የት ነው ያላችሁት? ወዴት እየሄዳችሁ ነው? በነገሩ አባቶቻችን በታሪክ ውስጥ በ2000 ዓመት ታሪክ ውስጥ አባቶቻችን ይህንን እየተቀባበሉት ስለመጡ ይህንን አሁን መተውና መጣል በጣም ከባድ ነው። ግን ሪያሊቲ ይሄ ነው። እውነታው ይሄ ነው። በፍጹም እንዲህ አይነት አምልኮ ሐዋርያት አላስተማሩም። ኢየሱስ ራሱም አላስተማሩም። ስለዚህ ይህንን የምታመልኩ ሰዎች ካላችሁ ይህንን ከሚያመልኩት ጋር አንድ አይነት ናችሁ ማለት ነው። ሲሚላር ነው። ሙሴ ሲመጣ በቁጣ ነው የመጣው። አለቁ እዛ ጋር ያሉት እንዳለ ጥጃውን ሲያመልኩ ነበር። እዚህ ጋርም ጌታ ኢየሱስ ክርስቶስ ሲመጣ የሚለቃችሁ እንዳይመስላችሁ። እሱን እያመለካችሁ ያላችሁ ሰዎች፣ እሱ ላይ ታርጌት እያደረጋችሁ፣ እሱ ላይ ፎከስ እያደረጋችሁ ያላችሁ ሰዎች አለቀላችሁ። የማይቀር ተመሳሳይ የሆነ ነገር ነው የሚሆነው። በሙሴ ዘመን እንደነበረው እንደዛ ነው የሚሆነው። አላቃችሁም ነው የሚላችሁ። እሱ የሰጣችሁን ትእዛዝ ሳታደርጉ፣ እሱ የሰጣችሁን ስርዓት ሳትጠብቁ፣ እሱ እንደተመላለሰ ሳትመላለሱ ቀርታችሁ እሱን ከስከስ አድርጋችሁ አንግሳችሁና አምልካችሁ የማይገባውን ነገር አድርጋችሁ እንዲህ ስላደረጋችሁለት የሚያዝንላችሁ እንዳይመስላችሁ። ኢየሱስዬ ባለ የሚዳን ነገር የለም። ሁሉ ነገር ልክና ስነ ስርዓት አለ። ከአብ ጋር ነው ያስታረቀ፣ ወደ አብ ነው ያስገባ። አብን እንድታመልክ ነው የተጠራው። ስለዚህ አብን በወልድ እለውጣለሁ ብለህ ካሰብክ ተሳስተሃል። አብን በወልድ መለወጥ አትችልም፣ ልትችልም አትችልም። ይህን አድርገህ የእግዚአብሔርን መንግስት ወርሳለሁ ብለህ የምታስብ ከሆነ ጠፍተሃል። ይህን ማወቅ አለ፣ ቁርጡን ማወቅ። ስለዚህ ውጣ፣ ከጣዖት አምልኮ ውጣ። ኢየሱስ በሚባልበት ስፍራ ሁሉ ኢየሱስ ክርስቶስ በዛ የለም። ኢየሱስ እንዲህ አይነት ትምህርት አላስተማረም። ኢየሱስ እያሉ ከሚንከባለሉ፣ ከሚዘሉ፣ ከሚጮሁ፣ ከሚያለቅሱ ከእንደዚህ አይነት ሰዎች መካከል ውጡ። ጌታ እንዲህ አይነት ትምህርት የለውም። የጌታ እውነተኛ ትምህርት፣ የጌታ እውነተኛ መንገድ አለ። ያንን መከተል፣ ያንን ይዛችሁ መጓዝ ነው ያለባችሁ። ስለዚህ ጌታ ዘመናችሁን ይባርክ። ከእንደዚህ አይነት መንፈስ እግዚአብሔር ነፃ ያውጣችሁ። እግዚአብሔርን ማወቅ ላይ በሚቀጥለው ሳምንት ዲቴል ትምህርት አለ። እግዚአብሔርን በደንብ አድርጋችሁ ስታውቁ አብ ማለት፣ ወልድ ማለት፣ መንፈስ ቅዱስ ማለት ምን ማለት እንደሆነ ጠንቅቃችሁ ታውቃላችሁ። ስለዚህ መንገዳችሁን ታጠራላችሁ ማለት ነው። መጽሐፉ የሚናገረው ስለማን ነው? ስለ እግዚአብሔር። የእግዚአብሔር ቃል የሚያወራው ስለማን ነው? ስለ እግዚአብሔር። ስለ እግዚአብሔር አብ፣ ስለ እግዚአብሔር ወልድ፣ ስለ እግዚአብሔር መንፈስ ቅዱስ በደንብ አድርጎ ይናገራል። ስለዚህ እና ደግሞ እግዚአብሔር በገለጠልን መጠን እግዚአብሔርን ቃል እግዚአብሔር እንዳስተማረን መጠን ለእናንተ ደግሞ ኢንላይት ለማድረግ አቅጣጫ ለመጠቆም ከእግዚአብሔር ጋር ህብረትን ለማድረግ የሚጠቅሙ መንገዶችን ለማሳየት እንቀርባለን። ጌታ ዘመናችሁን አብዝቶ ይባርክ። በሚቀጥለው በደንብ ደግሞ ተዘጋጅተን እንመጣለን። ላይክ እና ሰብስክራይብ እስካሁን ያያችሁ ካላችሁ ላይክ፣ ሰብስክራይብ፣ ሼር አድርጉት። ተባረኩ። ዘመናችሁ ይባረክ። ሻሎም